ለቅሶ ማለት ነው። ለቅሶ ለምሳሌ ለቅሶ ቤት ምን ይባላል? ፍላወር። ብዙ ሰው ይኸኛውን ፍሎር ብሎ ነው የሚያነባው። ጠንቋይ ማለት ነው። ከእነሱ መካከል እዚህ ጋር 10 የሚደርሱ አሉ። እነሱ ላሳያቸው። ዛሬ ክላሳችን ሆሞፎን ይችላል ማለት ነው። ሆሞፎን ምን ማለት ነው? ሆሞፎን እዚህ ጋር ቃሉ እንደሚነግረን ሆሞ ምን ማለት ነው? ሆሞ ማለት አንድ አይደለ? ፎን ድምፅ ማለት ነው። ስለዚህ ሆሞፎን ማለት the same sound ምን ማለት ነው? አንድ አይነት ድምፅ ያላቸው different spelling different meaning ቃላቶች ናቸው። ሳውንዳቸው ተመሳሳይ ሆኖ ግን ዲፍረንት ስፔሊንግ ዲፍረንት ሚኒንግ ያላቸው ቃላቶች ምን ይባላሉ? ሆሞፎንስ ይባላሉ ማለት ነው። ሆሞፎንስ ይባላሉ። ከእነሱ መካከል እዚህ ጋር 10 የሚደርሱ አሉ። እነሱ ላሳያቸው። አንደኛው ሚላል ዊች ሁለቱም ዊች ነው። ይሄኛው ዊች ማለት ነው የትኛው ማለት ነው አይደል? ሁለት ነገር ይዤ ምርጫ የትኛው ስል ዊች ነው። ይሄኛው ምን ማለት ነው? ጠንቋይ ማለት ነው። ይሄኛው ቱ ድምፀታቸው እነዚህ ተመሳሳይ ነው። ሚኒንጋቸው ስፔሊንጋቸውም ግን ይለያያል ማለት ነው። ሶስተኛ ራይት ትክክል ማለት ነው። ራይት መጻፍ፣ ፍላወር አበባ፣ ይህም ፍላወር ዱቄት ማለት ነው። ዱቄት ፍላወር ሄር ይሄኛው ምንድነው? ሄር መስማት አይደል? መስማት እችኛዋ እዚህ ማለት ነው። እዚህ ሂር ለምሳሌ ካም ሂር እዚህ ና መስማት፣ ይሄኛው መስማት ነው። ይሄኛው ደግሞ ቦታ እዚህ ሲሳውራ ሂር ነው። ሌላው ፎር ይሄኛው ምንድነው? ፎር ቁጥራል 1 2 3 4 እችኛዋ ፎር ፕሪፖዚሽን ፎር ግልጽ ነኝ አይደል? እዚህ ጋር ፎር ሌላው ሲ ምን ማለት ነው? ማየት ይሄኛው ሲ ባህር ሲ ሁለቱም ሲ ናቸው። እዚህ ጋር ሴል ምን ማለት ነው? ባዮሎጂካል አይደል? ህዋስ ማለት ነው። ህዋስ ማለት ነው። ሴል ማለት ህዋስ ማለት ነው። እችኛዋ ሴል መሸጥ፣ የሆነ ነገር መሸጥ ሴል ይባላል። አንድ አይነት ናቸው። ሴል ቀጥሎ ባይ ስንት ባይ አለ እዚህ ጋር? 3 ባይ። ይሄኛው ባይ በደለ ፕሪፖዚሽን በሚል አይደለ? ባይ ፕሪፖዚሽን በማለት ነው አይደለ? በማለት ለምሳሌ ትራንስፖርቴሽን ላይ በመኪና የሆነ ብቻ በየሰውራ ባይ ላለው እቺኛው ባይ ምን ማለት ነው? ባይ መግዛት አይደል? መግዛት። ይሄኛው ባይ መሰናበት ቸው ማለት ነው። የመጨረሻው አንብቡት እስኪ ሞርኒንግ እዚህ ጋር ሞርኒንግ ሁለቱ ምንድን ነው? ሞርኒንግ ነው የሚባል። ይሄኛው ምን ማለት መሰላችሁ? ይሄኛው ሞርኒንግ ለቅሶ ማለት ነው። ለቅሶ ለምሳሌ ለቅሶ ቤት ምን ይባላል? ሞርኒንግ ሃውስ ይባላል። ለቅሶ ቤት ምን ይባላል? ሞርኒንግ ሃውስ። እችኛዋ ሞርኒንግ ደግሞ ምንድን ነች? ጠዋት አይደለ? ጠዋት ማለት ነው። ጠዋት። ስለዚህ እነዚህ ቃላቶች ይባላሉ ሆሞፎንስ ይባላሉ ማለት ነው። ሆሞፎን ማለት ሆሞ ማለት አንድ ማለት ነው። ፎን ድምፅ ማለት ነው። ስለዚህ ሆሞፎን ማለት አንድ አይነት ድምፅ ያላቸው የተለያየ ስፔሊንግ እና የተለያየ ሚኒንግ ያላቸው ቃላቶች ሆሞፎንስ ይባላሉ ማለት ነው። ሆሞፎንስ ይባላሉ። ስለዚህ ዊች ቱ ራይት ፍላወር ብዙ ሰው ይኸኛውን ፍሎር ብሎ ነው የሚያነባው፣ ግን ምንድን ነው የሚባለው? ፍላወር ነው የሚባለው። ፍላወር አንድ አይነት ድምፅ ነው ያላቸው። ሂር መስማት፣ ሂር እዚህ። ፎር ፕሪፖዚሽን፣ ሲ ማየት፣ ሲ ባህር፣ ሴል ህዋስ፣ ሴል መሸጥ፣ ባይ ሞርኒንግ። የዛሬ ክላሳችን አባውት ሆሞፎን ይህን ይመስላል ማለት ነው። ይህን ቻናል ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ።